ከነጂው አንስቶ ወደኛ ለሙስሊም አብሮን ያለቀው አብሮን የሸሸው እና አባዛሩ ስንቱ ነው እና አባሰን ተኛ ጋር አብሮን የሞቱት ሳለው መላለው የሞቱት ቀሩ። እናንተ ቀድማችሁ አለን እያላችሁ ከፊት ስትዘምቱ እናንተ ከፊት ሆናችሁ በጎችን ስትመሩን እረኞቻችንን ተከትለን ብቻ ሳይሆን ከእረኞቻችን ቀድመን ለመሞትና ለመሰዋት ዝግጁ ነን። አዶናይን ሙስሊሞች አታክ ማድረግ ሲጀምሩ ላጥ ብለህ ገባህና ፍትህ ለአርሲና ለአክሱም አይነት ሙድ ተጫወተ። ሾልኮ የወጣው የአርሲ ጭፍጨፋ ትዕዛዝን ላሰማችሁ በኦሮምኛ ነው። በተለይ ኦሮምኛ የምትችሉ ሰዎች ኮሜንት ላይ ትርጉሙን ጻፉልኝ። እኔ ተርጉሙ ያገኘሁትኝን እሱን ታስተርጉሜ ነው በተወሰነ መጠን ለወንድሞች ልኬላቸው። ደጋፊ ማን ነው ከተባለ ምንም መሸፋፈን አያስፈልገውም። እኔ የኦርቶዶክስ ሃይማኖት ተከታይ ነኝ። የእንስሳ አባት አለኝ። የሃይማኖት አባቴን አከብራለሁ። የመጀመሪያው ደጋፊ የሃይማኖት አባት ነው። ሲደግፈን ሲያበረታታን የቆየ እንዴት ከተባለ አንድ ካህን እኮ የንስሐ ልጁን በዚህ ውጊያ ከሞት ንስሐ አያስፈልግም ንስሐ ገብታል አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ በሌላ ቪዲዮ ተመልሰን ተገናኝተናል። ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ በቦታ ተገኝቻለሁ። ሪአክት የምናደርግ ይሆናል። እንግዲህ ከሰሞኑ እንደሚታወቀው አርሲን በተመለከተ የተለያዩ ቪዲዮዎች አሁንም እየወጡ ይገኛሉ። የተለያዩ መረጃዎችም እየወጡ ይገኛሉ። እሱን የምንመለከት ይሆናል። በነገራችን ላይ ከጎናችን የቆመ ለኛ ብሎ የተሰደበ ለኛ ብሎ የተዛተበትን ሰው እኛም ከጎኑ ሆነን ለመከላከል እንሞክራለን። እንደዛውም ምላሽ የሚያስፈልገውንም ደግሞ ምላሽ የምንሰጥበት ይሆናል ማለት ነው። ስለዚህ ስለ ጆን ዳንኤል አሁንም የተለያዩ ቪዲዮዎች እየተለቀቁ ስለሆነ እሱንም በተመለከተ አንዳንድ ሼር የምንደራረገው ነገሮች ይኖሩናሉ። እናንተ ብቻ እንደተለመደው ቪዲዮን ላይክ አድርጉት፣ ሰብስክራይብ አድርጉ። እስከ መጨረሻም ቪዲዮን ተከታተሉት፣ አብራችሁ ቆዩ። በጣም ይገርማል። እንግዲህ ውድ ቤተሰቦች ከዚህኛው ቪዲዮ ልጀምርላችሁ። የአርሲው ጨፍጨፋ ሾልኮ የወጣው የድምጽ ቅጂ ተብሎ የወጣውን እስቲ ላሳያችሁና ሐሳብ እንሰጥበታለን። ሾልኮ የወጣው የአርሲ ጭፍጨፋ ትዕዛዝን ላሰማችሁ በኦሮምኛ ነው። በተለይ ኦሮምኛ የምትችሉ ሰዎች ኮሜንት ላይ ትርጉሙን ጻፉልኝ። እኔ ተርጉሙ ያገኘሁትኝን እሱን ታስተርጉሜ ነው በተወሰነ መጠን ለወንድሞች ልኬላቸው። ስለዚህ እሱን ትርጉም ደግሞ ያነብላችሁ። ወራን ገረ አኑማነ ታዲያ ኡመተ ኦላን ተኔ ዱካቱ ጉቱ ወራን ትገዲ ጋፍጡ ትራውሊ ቀቢና ነው ኡመተ ተኔ ዱካቱ ራውሊ ቀቢና ወራን ትገዲ ጋሬ ቡጀለ ፊጌት ማጀሴ ደሞ እጅ ስጡ በሏቸው ከከባባችሁ በኋላ ማለት ነው። ትልቁን ጦር አሁን ላኩባቸው፣ ልቀቁባቸው። በጎረቤቱ የሚተኩስ ህዝብ ላይ ገብታችሁ ጨርሷቸው። አፈሙዙም ወደ ላይ ሳይሆን ወደ እነሱ ወደ ህዝቡ ተኩሱባቸው። ይህንን ህዝብ ተከታትላችሁ ጨርሱት፣ እነዚህ ውሾች ይለቁ እያሉ ነው የተናገረ ያለው ባለስልጣን ነው ተብሏል። ይህ ድምጽ እኔ እዚህ ጋር ለማውራት የመጣሁት የታዘብኩት ነገር ስላለ ነው ከዚህ ቪዲዮ ማለት ነው። ከዚህ በፊት አማራ ክልል ላይ እንደዚህ አይነት ክስተቶች ነበሩ። በተለያየ አጋጣሚ የተቀዱ የድምጽ ቅጂ የፋኖች በተለይ የፋኖች ተብሎ ሲወጣ የነበሩ ድምጾች ነበሩ። እነዛ ሪኮርዶች ሲለቀቁ ኤአይ ነው ተሰርቶ ነው ይሄው እንዴት እንደሚሰራ ላሳያችሁ እንዴት እንደሚደረግ ላሳያችሁ ምናምን እያሉ እዚህ ሶሻል ሚዲያ ላይ ያሉ የፋኖ ደጋፊዎች ይህንንም ልጅ ጨምሮ ማለት ነው እንግዲህ ብዙ ጊዜ ውሸት ነው በማለት ሲያስተባብሉ እንደነበረ ብታውቁት ታውቃላችሁ። ዛሬ ደግሞ የአርሲ ሲሆን እንዴት እውነት ሊሆን ቻለ? ለምን ኤአይ ነው አልተባለም? የአርሲ ሲሆን ለምን የአርሲ ሲሆን መሰራት ይቻላል? እንደዚህ እኮ ድምጽን አመሳስሎ መስራት ይቻላል። እኔ ሰርቼ ላሳያችሁ እንዴ ለምን አልተባለም ሲባል ነበረ። ለምን ዛሬ አልተባለም? የአርሲ ሲሆን እውነት ሆኖ የአማራ ኦር የፋኖ ሲሆን እንዴት ውሸት ሆነ ነው። በነገራችን ላይ እዚህ ጋር ሙስሊሞች ናቸው የአርሲን ኦርቶዶክስ የጨፈጨፉት ብሎ ለሚያወሩት ለሚናገሩት መርዛቸውን ለሚነዙት ሰዎች ይሄ ትልቅ ማስረጃ ነው። ካዛጁ የወጣው የድምጽ ቅጂ ብሎ ነው ሰውየው ራሱ ያቀረበው ማለት ነው። እና ይሄ ሙስሊሞች እንዳልሆኑ የሚመሰክር ነው። ይሄ አንድ ነገር ነው። ነገር ግን እኔ
እንደ አንድ ሰው ይሄ ነገር ጥሩ ነው ወይ ደግሞ ይሄንን ነገር ደግፌ ኦር ደግሞ ለነዚህ ሰዎች ለመቆም አይደለም እዚህ ጋር ይሄንን ጥያቄ ያነሳሁት እንደ ትዝብት ነው የታዘብኩት ነገር ማለት ነው። ለምን የፋኖ ሲሆን ውሸት ተብሎ የሸኔ ሲሆን ኦር የአርሲ ሲሆን ለምን እውነት ተባለ? ለምን? አንዳንዴ ማሰብ ጥሩ ነው። ትናንትና እንዲህ ነበረ ዛሬስ እንዲህ ካልኩኝ እንደዚህ ሊሉኝ አይችሉም ወይ የሚለውን ነገር አስቀድሞ ማሰብ አይ ጥሩ አይደለም። በነገራችን ላይ በደንብ አስቡበት። ለወደፊቱ ነው። ይሄ እንኳን አመልጧቸዋል፣ ግን ለወደፊቱ ማለት ነው አስቡበት። እንደው የአርሲ ጉዳይ ብዙ ምስጢሮችን እያወጣ ነው የሚገኘው። ብዙ የተደበቁ የታፈኑ ድምጾችን ወደ ላይ እያወጣ እያሳየን ነው። ለትዝብትም እያበቃቸው ነው። በነገራችን ላይ ደጋፊ ማን ነው ከተባለ ምንም መሸፋፈን አያስፈልገውም። እኔ የኦርቶዶክስ ሃይማኖት ተከታይ ነኝ። የእንስሳ አባት አለኝ። የሃይማኖት አባቴን አከብራለሁ። የመጀመሪያው ደጋፊ የሃይማኖት አባት ነው። ሲደግፈን ሲያበረታታን የቆየ እንዴት ከተባለ አንድ ካህን እኮ የንስሐ ልጁን በዚህ ውጊያ ከሞት ንስሐ አያስፈልግም፣ ንስሐ ገብተሃል፣ በዚህ ውጊያ ከሞት አንተ መንግስተ ሰማያትን ትወርሳለህ እየተባለ የሚሰበክበት ሁኔታ ነው ያለ አባሉ። ይህ ሀቅ ነው፣ መታወቅ ያለበት። እንደ ምዕራብ ጎጃም ሀገረ ስብከት የሃይማኖት አባቶች፣ ሀገረ ስብከት ትላልቅ አመራሮች አይዟችሁ በርቱ ብላችሁናል፣ ደግፋችሁናል። እከሌ አልልም እንዲመከሩ፣ ግን ከዚህ ጉዳይ ግን ወደኋላ እንድትመለሱ እንድታስቡበት ለማለት ተፈልጎ ነው። እነማን አሉ ከተባለ ቀኑን የደገፋችሁብን ቀን ያስተማራችሁብን ቀን ፋኖ ማለት የመጽሐፍ ቅዱስ ቃል ነው። በነገራችን ላይ ረጅም ቪዲዮ አለው። በኔክስት ቪዲዮአችን እማመጣ ይሆናል ኢንሻአላህ። ነገር ግን እዚህ ጋር አንድ ትንሽ ለመውሰድ የፈለኩት ምንድነው ብዙ ጊዜ ፋኖች የእምነት እንዳልሆኑ ለሃይማኖታቸው እንደማይቆሙ እንደዛ ተደርጎ ይወሰዳል። በተለይ ሙስሊሞች ሆኖ ፋኖን የሚደግፉ ኦር ደግሞ ሙስሊም ሆኖ ከፋኖ ጋር አብሮ ጫካ ገብቶ ያለው አለ። በተለይ ወደ ወሎ አካባቢ በብዛት ይሄ ነገር ይታያል። እነሱ ቢሞቱ ንስሐም የማያስፈልጋቸው ከሆነ እናንተስ ብትሞቱ እንዴት ነው የምትሆኑት? እነሱ ቢሞቱ ለእምነታቸው ስለሆነ ለሃይማኖታቸው ስለሆነ ለኦርቶዶክስ ተዋህዶ እምነት ስለሆነ እየተዋጉ ያሉት የሚዋጉትን ያው አላህ ይወቀው ማን ኦርቶዶክስ ላይ ተነስቶ ከኦርቶዶክስ ለመከላከል ጫካ እንደገቡ እሱን አላህ ብቻ ነው የሚያውቀው። እኛ እናቅም የሚታየን ነገር ስለሌለ ነው። ነገር ግን ይሄ ነገር ሃይማኖታዊ ተደርጎ እየተሰበከበት ይገኛል። ይሄ የሰማችሁት ያያችሁት ቪዲዮ ከፋኖ ለመንግስት እጅ ሰጥቶ አሁን ላይ በቤቱ እየኖረ ያለ ግለሰብ ነው። ኦር ደግሞ ሰላም ሆኖ ከህዝብ ጋር ተግባብቶ እየኖረ ያለ ግለሰብ ነው ይሄንን እየመሰከረ ያለው። ይሄንን ነገር እኛም እናውቃለን፣ ግን ከነሱ እስክመጣ ነው እንጂ በደንብ እናውቃለን። ብዙ ጊዜም ስንናገርበት ስናወራበት ነበር። እነማን ፋኖን እንደሚደግፉ እነማን ኢቭን ፋኖን ያደራጀውና የመሰረተው ራሱ የእምነቱ አባቶች እንደሆኑ በግልጽ የሚታወቅና የታየም እስከዛሬም በይፋ ወጥቶ እየተነገሩ ያሉት አሉ። አሁን እንደነ ፋንታውን ዋቄ ፋንታውን ዋቄ የሚባለው አሁን መምህር ነው። እንደገና ደግሞ ሟ ተዋህዶ ብሎ ካደራጁት አመራሮች አንዱና ግንባር ቀደም የሚጠቀስ ሰው ነው ይሄ ፋንታውን ዋቄ የሚባለው ማለት ነው። ስለዚህ በደንብ እናውቃለን። አሁንም ደግሞ አገር ውስጥም ያሉትም አሉ። አሁን ይሄ ፋንታውን ዋቄ የሚባለው ከሀገር ውጭ ነው ያለው። ደቡብ አፍሪካ ይሁን ኡጋንዳ ይመስለኛል፣ እንደዛ ነው። ግን አፍሪካ ውስጥ ነው ያለው። የኦርቶዶክስ ተዋህዶ መምህሮች አባቶች የፋኖን ግሩፕ ጆይን አድርጎ እንዳሉ በተለያየ ጊዜ በተለያዩ መረጃዎች በተለያዩ ማስረጃዎች ተመልክተናል፣ አይተናል። ስለዚህ ለኛ አዲስ አይደለም። ነገር ግን ከነሱ ሲሆንና ትላንትና እነዚህ አባቶች ሄዶ ሲያበረታቷቸው ከነበሩት ሰዎች ከግሩፑ አባል ከሆነ ሰው ሲሆን ደግሞ በደንብ መረጃውን ያጠናክራል። በደንብ ማለት ነው። ይህንን እንዲህ ብለን እናልፋለን ማለት ነው። በነገራችን ላይ ረጅም ቪዲዮውን አመጣለሁ፣ ተመልከት እዚህ ጋር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሀገር ኢትዮጵያና በተለያዩ ክፍለ ዓለማት የምትኖሩ የተዋህዶ ልጆች በሙሉ በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን እያልኩኝ ወደ ዕለቱ መልእክት እሄዳለሁ። እንግዲህ ሰሞኑን ምነው ጠፋህ
እያላችሁ ነበር፣ አልጠፋሁም። ብዙዎቻችሁ ተጨንቃችሁ ብዙ በማሰብ አጥብቃችሁ ኢንቦክስ ስታደርጉና ስልክም በተደጋጋሚ በመደወልና በውስጥ መስመር ጭንቀታችሁን ስትጠይቁ ነበረ። እንደ እግዚአብሔር ፈቃድ አለው ለአገልግሎት ለአስቸኳይ ጉዳይ አባቶች አዘውኝ ከሀገር ውጪ ስለነበርኩ ነው። በቅርቡ እመለሳለሁ። ግን እስከዛ ድረስ የማስተላልፈው ወቅታዊ መልእክት አለኝ። ይህንን መልእክት ሁላችሁም ላልሰሙ እህቶች፣ ወንድሞች ሼር በማድረግ ወይንም በማዛመት እንድታሰሙ በቅድስት ቤተክርስቲያን ስም በወላዲተ አምላክ ስም አደራ እላችኋለሁ። እንግዲህ ሰሞኑን አንድ የተነሳ ነውጥ አለ። ከዚህ በፊት በቴቄል የጀመርነው አለ። እናንተ ቀድማችሁን አለን እያላችሁ ከፊት ስትዘምቱ፣ እናንተ ከፊት ሆናችሁ በጎችን ስትመሩን እረኞቻችንን ተከትለን ብቻ ሳይሆን ከእረኞቻችን ቀድመን ለመሞትና ለመሰዋት ዝግጁ ነን። እኛ የምንፈልገው እንደ አቡነ አብርሃም ከፊት ሆኖ መመሪያ የሚሰጥ ቤተክርስቲያኗ አትንኳት፣ ልጆች በዚህ መንገድ ሂዱ፣ በዚህ መንገድ ውጡ የሚለን ነው የምንፈልገው። ወጣቶች አሁን የኦርቶዶክሳውያን ወጣት የንቅናቄ ዘመን መሆን አለበት። ተደፍረናል። እስካሁን የታገስነው እስካሁን ዝም ያለው በሁኔታው ተስማምተን አይደለም። ሀገራችን ያለችበትን ሁኔታ አስበን ነው። ከዚህ የባሰ ችግር እንዳይመጣ ሀገሪቷ ወደ ከፍተኛ ቀውስ እንዳትገባ ብለን ታግሰናል። ግን ከሃይማኖታችን የሚበልጥ ምንም ነገር የለም። ከሰማይ ሀገራችን የሚበልጥ ምንም ነገር የለም። ሀገራችን ሰላሟ እንዲጠበቅ ሰላሟ እንዳይፈረስ እንፈልጋለን። ግን አይ ብለው ቤተክርስቲያኗን ሊያጠፉ ከዘመቱ ግን ዝም የምንልበት ምንም ምክንያት የለም። ብፁዕ አቡነ አብርሃም እንደተናገሩት አንገት እንሰጣለን። ግን አንገት ሲሰጥ ዝም ተብሎ አይደለም። አንገት ተይዞ መውደቅ አለ። አንገት ዘን ነው የምንወድቀው እንደተባለው ይሄ ነው እውነቱ። እና ኦርቶዶክሳን ወጣቶች እኛ እየተሰደቡ እኛ በእንዲህ አይነት መንገድ ቤተክርስቲያናችንን እያዋረዱ እያንቋሸሹ በሰላም ወጥተው የሚገቡበት ዘመን ማብቃት አለበት። እንደሰማችሁት ነው እንግዲህ ምህረተአብ በዚህ ልክ የኦርቶዶክስ ወጣቶች ንቅናቄ ብሎ ኢንስፓየር ከማድረግ ደርሷል ማለት ነው። ምህረተአብ ማለት የኦርቶዶክስ ተዋህዶ ሰባኪ ነው፣ እንደ ዳኢ እንደምንለው ማለት ነው። በየቦታው እየሄደ በየሀገሩ እየዞረ የሚሰብክ የኦርቶዶክስ ተዋህዶ እምነት ተከታይና መምህር ነው። ስለዚህ ከእንደዚህ አይነት ሰው ይሄንን ትጠብቃለህ? አሁን ደግሞ በተለይ አንድ ማን ነው አሁን አሜሪካን ሄዶ ከዛን አብይ ወደ ኢትዮጵያ እንዳይገባ የከለከለው ማን ነው? ትኬት ተከለከለው ማን ነው? ይሄ ጳጳስ ከና አቡነ ማቲያስ ጋር የነበረ ማለት ነው። የሱንን ቪዲዮ ይዤላችሁ እመጣለሁ በኔክስት ቪዲዮአችን። እንደ ትልቅ ሰው ነው፣ የምናውቀው ሰው ሆኖ ሁሌ እንደ ኢትዮጵያ ከፊት ለፊት የሚቆም ሰው ነውና ዛሬ ይሄ ሰውዬ ተነሱ እያለ ሲሰብክና መልእክት ሲያስተላልፍ ምንድን ነው የምትለው? ስለዚህ በጣም ከባድ ነው። እንደዚህ አይነት ነገሮችን እየተመለከተን ነው። ብዙ የተደበቁ ነገሮች፣ ብዙ ታፍኖ የነበሩ ነገሮች አሁን ላይ እየተገለጡ ነው፣ እየታዩ ነው፣ ይፋ እየሆኑ ነው ማለት ነው። እየተዋወቅን ነው። አሁን ገና እየተዋወቅን ነው። እኛ በፊት እናውቃቸዋለን፣ ግን እንደ ኢትዮጵያ ደግሞ አሁን ላይ እየተዋወቅን ነው። እናንተንም እያስተዋወቅናችሁ ነው ከኢትዮጵያውያን ጋር ማለት ነው። ዛሬ ጠቅላይ ሚኒስትሩ ሚስቲቱ ፕሮቴስታንት ስለሆኑ አይደል ይሄ ሁሉ ፓስተር ዛሬ ደጋፊ ሆኑ? ለምንድን ነው? ነገ ጧት መሐመድ ቢቀመጥ ደግሞ ሙስሊሙ በሙሉ ደጋፊ ነው የሚሆነው። ይሄ ሰው ልጅ ባህሪ እንዲህ ብሎ ቀስቅሶ ቤተክርስቲያንን በጥብጦ ቤተክርስቲያን እንድትረበሽ አድርጎ ሰዎችን ወጣቶችን እያነሳሱ ወደ ጦርነት እያስገቡ ለጦርነት እየጋበዟቸው ቤተክርስቲያን ተረበሸች ብሎ ደግሞ እንደገና ሙስሊሞች ናቸው አጌንስት ኦርቶዶክስ ተነስተዋል ሙስሊሞች ብሎ ደግሞ ወደኛ ይመጣሉ። በሙስሊሞች ላይ የስም ማጥፋት ዘመቻን ይጀምራሉ። አሁን የአርሲን ጉዳይ ምን እንዳሉን ሰምታችኋል። እና አህመዲን ጀበልና እና አቡበክር የተለያዩ ኡስታዞቻችን ወጥቶ ድምጽ ሆኖ ነገር ግን ለነሱ የተሰጣቸው ምላሽ በጣም የሚያሳዝን ነው። ነገር ግን ጉዳዩ እንደዚህ ነበር። እስቲ ላሰማችሁ ይሄን ቪዲዮ። ክርስቲያን ተገደለ፣ ጽንፈኛ ሙስሊም ገደላቸው ብለህ ሶሻል ሚዲያ ላይ ሁሉ ነገር ካወራ በኋላ ክርስቲያኖችን ለመታደግ የሞቱት ሙስሊሞች
ክርስቲያኖችን ለመታደግ ሙስሊሞች መሞታቸው እንዴት ይዘነጋል? እሱ ለምን ታደርገዋል? አማራን ለይተው ለመግደል ነው ብለው ሶሻል እንዲያስተናግብ የነበረ ሰው አማራን ለመታደግ ማአት ኦሮሞ ሚሊሻ እዛ ጋር የወደቀ መሆኑ የሞተ መሆኑ ከአማራ ጋር ኦሮሞ መገደሉ ብቻ አይደለም። ከአማራ ጋር ኦሮሞ መገደሉ ብቻ አይደለም። ኦሮሞ ሆነ ክርስቲያን መገደሉ ብቻ አይደለም። አማራ የሆነ ሚሊሻ እዛ ጋር መኖሩ አይደለም። አይደል? እንደሚል ካታጎሪካሊ ከፍለ ክርስቲያን ተገደለ ስትል ክርስቲያኑን ለመታደግ የሞተው ሙስሊም ለምን ትረሳዋለህ? እንዴት ይሆናል? እሱ ዘንግታ አማራ ተለይቶ ተገደለ ስትል አማራን ለመታደግ እዛ ጋር የወደቀው ኦሮሞ ሚሊሻ ምን ትለዋለህ? አማራ ተለይቶ ተገደለ ብለህ ስትል ከጎንህ አብሮ ክርስቲያን ሙስሊም ኦሮሞ ወዳጅ አብሮ ዘመዱ። ይሄ ነው እንግዲህ ያለው እውነታ። አየ ሙስሊሞችም ተገደሉ ብቻ ሳይሆን የዚህ ሰውዬ አገላለጽ በጣም ነው የተመቸኝ። ሙስሊሞች ተገደሉ ብቻ ሳይሆን ክርስቲያኖችን ለመታደግ ነው አለው። ልብ በሉ፣ ለመታደግ የሞቱ ሙስሊሞች እንዳሉ አትርሳን፣ መረሳት የለበትም ነው። ሰምተሃል? ለመታደግ አማራ ብቻ አይደለም። አማራ ተገደሉ፣ አማራዎች ተጨፈጨፉ፣ ተገደሉ ስትል እዛ ጋር ኦሮሞዎችም አማራዎችን ለመታደግ ከሌላኛው ታጣቂ ጋር ገብቶ እየተኮሰ የተገደለውንም ኦሮሞ አትርሳ፣ አዘነጋ ነው። ይሄ በጣም ገራሚ አገላለጽ። ይሄ ነው ያለው ሁኔታ ማለት ነው። እስቲ ይህችን ቪዲዮ ልጨምርበት። ከተፈናቃዮች ከዛ ተፈናቅለው ከወጡ ሰዎች ማለት ነው። ከሰሞኑ አርሲ ላይ የተፈጸመውን ጉዳይ በተመለከተ ከቦታው የተፈናቀሉ ግለሰቦች የሰጡት አስተያየት የብዙዎችን ትኩረት ስቧል። ከተፈናቃዮቹ መካከል ቤተሰባቸውን እንዳጡ የሚናገሩት እኚህ እናት በጥቃቱ ሙስሊም ክርስቲያን ሳይል ተጎድተናል ሲሉ መሬት ላይ ያለ ያሉትን እውነት ገልጸዋል። እንስማቸው። ማንም አላስደፋቸውም። ዛሬም ነገም ወረዳ ነው እንዳለዋለሁ እያለ ተኋላ ግን አንድ ፍሬ ጥይት አይሰጥም ወይንም አቤት የሚሉትን አያዳምጥም፣ አይናገርም። ተነጂው አንስቶ ወደኛ ያለ ሙስሊም አብሮን ያለቀው አብሮን የሸሸው እና አባዛሩ ስንት ነው እና አባሰን ተኛ ጋር አብሮን የሞቱት ሳለው መላለው የሞቱት ቀሩ። የሞተን የሚቀረው ላለው ምንም መላ ይወጣል። መላ እንደማይወጣ የለም፣ ህግም እንደማይኖር የለም አለ። ቁጭ ብሎ ነው የለም ህግ ለሌለው እያልኩ ስለ ወንድሜ አንድ ነው ህግ አለ እንዲህ አትበይኛለኝ። ድፍት ብሎ ቀረ። በዚች ደጁ ድፍት ብሎ ቀረ። አይታይም። ይሄ እንግዲህ የኛ እናት ብዙ ቤተሰቦችን ካጡ ከአርሲ ከተፈናቀሉ ሰዎች ኦርቶዶክሳውያን አንዱ ናቸው። የኛ እናት ማለት ነው። እንግዲህ ያዩትን ነገር እዚህ ጋር እየተናገሩ ነው። አየ እንደነ አባ ሐሰን እያሉ ስማቸውን ሁላ ሳይቀር ስማቸውን ሁላ ጠቅሶ ከነሱ ጋር ከሸሹ ሰዎች መሆናቸውን እየተናገሩ ነው። ሙስሊሞችም ከኛ ጋር ተገድሏል፣ ሸሽቷልም፣ ሀገሩን ለቋልም እያሉ ነው። ስለዚህ እዚህ ጋር ሙስሊም ነው እንደዚህ ያደረገው፣ ሙስሊም ነው እዛ ጋር እየጨፈጨፈ ያለው፣ እነ ሼህ ሐጂ ናቸው እንደነ አህመዲን ጀበል ነው ብለህ ስትናገር የነበርክ ስትለፈልፍ የነበርክ በሙስሊም ጥላቻ የታወርክ ሰውዬ ዛሬ ምን ትላለህ? ከዛ ከቦታው ከተፈናቃዩ እንደዚህ ወጥቶ እውነቱን ቁጭ ሳረግልህ እንዴት የታባ ነው የምገባው? የታባ ነው የምገባው? እውነቱ ሳትቆይ መውጣቷ በጣም ደስ ብሎኛል። እነዚህም ሰዎች ሙስሊም ነው ያደረገን ብሎ ብናገሩ እንዴት እንሆን ነበር? ነገር ግን አላህ ሐቅን አይደብቅም፣ ሐቅን አይደብቅም። እነዚህ ሰዎች ንጹሃኖች ናቸው፣ ልባቸው ንጹህ ነው። ካንተ ፖለቲካና ካንተ ጥላቻ ምንም የሌላቸው ሰዎች ናቸው። ገባህ አይደል? አንተ ግን በሙስሊም ጥላቻ በእስላም ጥላቻ እዚች ኢትዮጵያ ውስጥ መኖር ያለብን እኛና እኛ ብቻ ነን ብለህ በዚህ አተሳሰብ የታወርክ ሰው ስለሆንክ በየቦታው ለሚከሰተው ሁሉ በየቦታው ለሚደረገው ጨፍጨፋ ለሚገደለው ህዝብ ሙስሊምን ሰበብ ታረጋለህ። ትላንትም አባቶች እንደዚህ ስለነበሩ ነው። በነገራችን ላይ አንተ አዲስ አይደለም።
እንደዛ ነው እንግዲህ። በጣም ይገርማቸዋል። ለተበዳዮቹ እንኳን ድምፅ እንዳይሆኑ ወጣቶችን እየከለከሉ ነው የሚገኙት። እነዚህ ሰዎች በቤተ እምነታቸው ጥሩ አስተማሪ ቢሆኑ፣ ለሰዎች እንዲያዝኑ፣ ለሰው አዛኝ እንዲሆኑ አድርጎ ቢያስተምሯቸው እነዚህ ወጣቶች ዛሬ ለተበዳዮቹ ድምፅ ሲሆኑ፣ እነዚህ ሰዎች ለአክሱም ሙስሊም ድምፅ በሆኑ ሰዎች ላይ አይነሱም ነበር። ዳሌ አሁን ጆን ዳንኤል ላይ ተነስቷል። ጆን ዳንኤል ምን ስላደረገ ምን አጥፍቶ ምን አጠፋ? እስቲ ጆን ዳንኤል ለአክሱም ሙስሊሞች ድምፅ መሆን፣ መስጂድ ይሰራላቸው፣ የሚቀበሩበት ቦታ ይሰጣቸው፣ እንደዚህ ብሎ መጠየቁ ክፋቱ ምኑ ጋር ነው? እነዚህ ሰዎች በሙስሊም ጥላቻ ታውረዋል። ይሄ ልጅ ምን እንደሚል ተመልከቱ እስቲ። አንተ ስለ አክሱም ለመናገር ሙራር ይላል። አስማሪ እኮ ነህ አንተ፣ ታሰምራለህ እኮ። የምን አባ ነው ስለ አክሱም አንተ መታወራ? አንተ ላጫ ትግራዋይ ነው ምናምን ነገር፣ እንደዚህ አይነት ትግራዋይ የለም። በዚህ ሲያመው እዛኛው ጌዶ ይወሸቃል፣ እዚህ ጌዶ ይወሸቃል። እኔ ለአንተ ከብዙ ሰዎች ጋር ተጣልቻለሁ። ባይዜ ልንገርህ፣ ከብዙ ሰዎች ጋር እንደ አራዳ ልጅ እንደ አዲስ አበባ ልጅ መስለኝ ማለት ግን የመጣው በማተቤ ነው። እኔ በማተቤ ቀላል በማተብ ምን አደረገ? ማተብህን ቆርጠህ ጣል አለ። ማተብህን ቆርጠህ ጣል፣ በማተብህ አትመኑ አለ። እስቲ ምን አደረገ? በማተብህ መጣብኝ ብለህ ስትናገር ለሙስሊሞቹ መስጂድ ይሰራላቸው፣ የመስጂድ ቦታ ይሰጣቸው፣ መብታቸው ይከበር ብሎ መናገሩ በማተብ መምጣት ነው። እንደዛ ከሆነ ኢትዮጵያ ውስጥ ለሙስሊሞች መስጂድ መሰራቱ እናንተን እየጎዳቸው ነው ማለት ነው። የሙስሊም መብት መጠበቁ እናንተን እየጎዳችሁና በጣም 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 እያሳመማችሁ እንደሆነ እያሳየን ነው ማለት ነው። የተናገርከው ነገር በማወቅም ባለማወቅም ይሁን ግን እንደዛ አይነት ሐሳብ ነው የሚሰጠው። ሙስሊምን እየበደሉ እየጨቆኑ እየገፉ መኖር ለኦርቶዶክሳውያን ድልና ኦርቶዶክሳውያን እንደሚደሰቱበት አድርገህ እየነገርከን ነው። ኦርቶዶክስ ሙስሊም በመገደሉና በመጨፍጨፉ በመገፋቱና በመጮቀኑ በመበደሉ ደስተኛ ነች ማለት ነው። በጣም ያሳዝናል። አብረን ተወልደን አድገን ተምረን አንድ ትምህርት ቤት ውስጥ ተምረን አንተ መቀበሪያ ቦታ ኖሮክ እኔ ሳጣ ግን ትንሽ አይሰማም? አንድ ትምህርት ቤት ውስጥ አብረን አድገን አብረን ተጫውተን ዛሬ አንተ መቀበሪያ አለ፣ ከኔ ግን መቀበሪያ የለኝም። አሳዝን። ለማንኛውም አላህ አለ። አዶናይ እንደዚህ ማለት የቻለው ኦር ደግሞ ለአክሱም ሙስሊሞች ድምፅ ሊሆን የቻለው አዶናይ ቀደም ብሎ አርሲ ላይ ለተጨፈጨፉት ኦርቶዶክሳውያን ብቻ ድምፅ ስለሆነ እዚህ ጋር ደግሞ ሙስሊሞቹ አጌንስት አዶናይ ስለተነሱ አንፎሎ ቻሌንጅ ምናምን ሲጀምሩ አንተ እሱን አይተ እኔ ደግሞ በዚህ መንገድ ልሄድ ብለህ ነው የወጣው እንጂ ለሙስሊሞች አስበህ አዝና አይደለም እያሉት ነው። ደግሞ እሱን አላህ ነው የሚያውቀው፣ እኛ አናውቅም። ግን ካየነው ነገር ደግሞ ማንበብና መገመት አያቅተንም አይደል? አዶናይን ሙስሊሞች አታክ ማድረግ ሲጀምሩ ላጥ ብለህ ገባህና ፍትህ ለአርሲና ለአክሱም አይነት ሙድ ተጫወትክ። ፍትህ ለአክሱምና ለአርሲ የሚል ጭውቴ ዘመጣ ጆን ዳንኤል። አየህ ምንድነው? ሾፍካ ላጥ ብለሽ አየሽ። አየህና ነገሩ እንደሚያዋጣ ስታክ ፌሬውን ካስመስለ መጣ። እንዴ አክሱም ላይ መስጊድ ተቃጥሏል? እስቲ ንገረኝ፣ እስቲ ንገረኝ። ካየኛ የምናወራበት አሁን ታውቅ ባለ ኖሮ ቢቃጠል ጥሩ ነበር። ኖሮ ተቃጠለ ብንል ጥሩ ነበር። ለማ ምንድነው ቢቃጠለው? ብኖርማ ማቃጠል ብቻ ሳይሆን ከማቃጠልም በላይ እኮ መስራት አትችሉም እኮ ነው ያላችሁት። ተቃጥሎ መስራት ይቻላል አይደል? ይሄ ደግሞ መስራቱን አትችሉም እኮ ነው የተባለው። እንደውም የአክሱሙ እኮ ነው የሚበልጠው። ተቃጠለ አይደለም ተገደለ አይደለም፣ ከመግደልም ከማቃጠልም በላይ ነው እዛ ያለው ግፍና በደል ማለት ነው። አዶናይና ጆን ዳንኤል ምንም የናይል የቀናት ልዩነትን በማከላቸው የለም። ቪዲዮ ሰርቶ ሲለቁ ማለት ነው። አዶናይ እንደ ጧት ሰርቶ እሱ እንደ ከሰዓት እንደ መስራት ነው እንጂ ምንም ልዩነት በማከላቸው የለም። ያ ናይል ሙስሊሞቹ አዶናይን አታክ ማድረግ ሲጀምሩ አጌንስት አዶናይ ሲጀምሩ እሱን አይተ ነው ይሄንን መስመር ያዝከው ኦር ደግሞ እኔ ከሱ ለየት ማለት አለብኝ ብለህ በዚህ መልኩ የመጣው ለማለት ይከብዳል ለማለት ፈልጌ ነው።
ምክንያቱም ቪዲዮን ካዩ በኋላ ሙስሊሞች ውሎ አድሮ ነው ይሄንን የጀመሩት ቻሌንጁን የጀመሩት እንጂ አሁን ሰምቶ አሁን እንደሰሙ የተጀመረ ነገር አይደለም። ይሄም ሊታወቅ ይገባል። ጆን ዳንኤል የውስጡን አላህ ብቻ ነው የሚያውቀው። ግን እኛ እሱ ያሳየንን ፊት ነው የምናየው። አለቀ። ያሳየንን ፊት የሰማነውን ካንደበቱ የወጣውን እኛ ደግሞ በጆሮአችን የሰማነውን ነው እኛ እዚህ ጋር ምናየው እንጂ የውስጡን አላህ ነው የሚያውቀው። አለቀ። እንደዚህ ፖለቲካን ጫወታችሁን እዛው ውሰዱ። እኛ ጆን ዳንኤል ድምጽ ሆኖልናል። ጆን ዳንኤልን አላህ ይጠብቀው እንላለን። ጆን ዳንኤልን አላህ ይጠብቀው እንላለን። እንደዛ ነው። ለማንኛውም ለሙስሊሙ እዚህ ዓለም ላይ ያለው ሁሉ በሙስሊሞች ላይ ቢነሳ አላህ Subhanahu Wa Ta'ala ከሙስሊሞች ጎን ከሆነ በቂያችን ነው። ከአላህ በላይ ምንስ አለን? ሲጀምር ያለን አንድ አላህ ብቻ ነው። በሱ እንተማመናለን። አላህ Subhanahu Wa Ta'ala ከጎናችን ነው ብለን እናምናለን። ምክንያቱም ሐቅ ላይ ስላለን፣ ሐቅ ላይ እስካለን ድረስ አላህ Subhanahu Wa Ta'ala ከጎናችን ነው። እኛም እናሸንፋለን። አላህ Subhanahu Wa Ta'ala ፍትሁን ያሳየናል፣ እንመለከታለን፣ እናያለን ማለት ነው። ብቻ ከአላህ ጋር ሰላም እንሆን፣ ወደ አላህ ለመቃረብ ብርቱ እንሆን እላለሁ። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ባላችሁበት ሰላም ሁኑልኝ እላችኋለሁ ውድ ቤተሰቦቼ። ይሄን ይመስላል ውድ ቤተሰቦቼ። እናንተም ሐሳብ አስተያየታችሁን በኮሜንት ሼር ማድረግ አትርሱ እያልኳችሁኝ በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት አላህ ሰላማችሁን ይብዛላችሁ። ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።